አቤት ሩታ የለችም። ወጣለች። እርግጠኛ ነኝ ልትወጣ ትችላለች። ወጣለች እንዴ? የለችም። የት ሄዳለች? ወይስ የለችም ከተባለ የለችም። ገብቶሃል አይደል? ሰው ሊያናግር ካልፈለገ መሄድ እኮ ነው በሰላም ገብቶሃል። ከአንተ ጋር ጭቅጭቅ ምናምን መግባት አንፈልግም። አይና ገና ተጨቃጨቅ አይደል? ሰሞኑን ተጨቃጨቅ ተጠራ ተዘጋጀ። አሁን ደግሞ ቤት መጣጨቅ ምንድን ነው? እሺ ምንድን ነው? አልሄድም ለምን አታርፍም? እሱን አስወጪዋለሁ። እዩን ነው የምፈልገው። መጥረጊያ ይዞ እንደዚህ ይወጣል እንዴ? ልቀቂኝ። አንተ አይነን ነው እሺ ማጠፋ ከኔ ገነትን አክብሬ ነው እንጂ በደንብ ነው ማስቀየመው። እዩ በቃ ስርዓት ያዘ። አልሄድም። አንተ አይመለከትም። አልሄድም። ሰላም ቤተሰብ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው ቤተሰብ ዛሬም እንግዲህ በድጋሚ መጥቻለሁ። ምክንያቱም ያው ትናንት እየተፈጠረ ያለውን ነገር እያያችሁ ነው። ገቢም ጋር ምናምን እና ቤተሰብ ምን ልላችሁ ነው ዛሬም እኔ ምን እየተፈለገ እንዳለ ምን እየተሰራ እንዳለ ግራ እስኪገባኝ ድረስ ነው እያዩ ያሉት። ወንድማችንን ጭንቅላቱን ስቶ ወይ አቅሉን ስቶ የሆነ ነገር እንዲሁን ፍላጎት ይኖራቸው ወይ ደግሞ የሆነ የተሰራ የታሰበ ትልቅ ሴራ አለ እንዴ! በዚህ ነሃል ልክ አንድ የቆመ ነገር በዚህ ነሃል ልክ ፍቅር አለ እንዴ? እኔ አለ ብዬ አላስብም። ይሄ ልጅ የሆነ ወጥመድ ባይጠመድበት ወይ ደግሞ የሆነ ነገር ባይፈለግበት በዚህ ነሃል ልክ የኔ ሆነ ተገኝ ማለት እኔ እንጃ አግባብ ያለው ነገር አይደለም ብዬ ነው የማስበው። አሁንም ሩታ ጋር ነኝ። ያው ሩታ ጋር መሄድ ስላለብኝ ነው ዛሬ የመጣሁት። ማን ይኖር ማውቀው ነገር የለም። ብቻ እሷን አግኝቻት ወደ ቤተሰቦቿ ለትንሽ ጊዜም ቢሆን እረፍት አድርጋ እንድትመጣ እፈልጋለሁ። ይሄ ልጅም ከቀልቡ ተመልሶ ትንሽ ከሀገር ወጥቶ እንኳን የሆነ የተሻለ ነገር አይቶ ቢመጣ ደስ ይለኛል። ሁሌ ነዝነዝ፣ ሁሌ ጭቅጭቅ ምናምን ደስ አይልም እና ቤተሰብ ምንላችሁ ነው ያው እያያችሁት እንዳላችሁት ሁሉም ነገር እንደ በፊት አይደለም። ሁሉም ነገር ተቀይሯል። አብሬሽም አቋሙ ደስ ይላል። ያው አቋሙ እንደዚህ ሊያጠነክር የቻለው ከዚህ በፊት የሚደርስበት ድርጊት ነው። አብሬሽ ሁሌ ሩሩ ለሰው አዛኝ ምናምን ነበር። ዛሬም እሱን ነገር እየተጠቀሙ እሱን ሊጎዱ ስላሰቡ፣ ስለዚህ ከአሁን በኋላ የእሱ አማራጭ ምንድነው የሚሆነው? ጠንካራ ወንድ ልጅ ሆኖ ከኤርሚ ጋር ፍቅሩ እንዲቀጥል። ስለዚህ ሁሉም ሰው እየመጣ አብሬሽን መናገር፣ መሳደብ ወይም ደግሞ አትሆንም አትገባህም የሆነ ነገር ምናምን ማለት አይችልም። እሱም የሚፈልገውን ነገር ማድረግ እንጂ ሰው ስለፈለገ ሰው ስላልፈለገ የሚተወው የሚያደርገውም ነገር የለም እና ቤተሰብ ሩታ ጋር ማን ይኖር ምንም አውቀው ኬዝ የለም። ቀጥታ ሄጄ እንኳኳለሁ። ምንም የሚፈጠር ታሪክ ይኖር ምንም ነገር ይኖር አላውቅም። ብቻ እኔ ዛሬ በደንብ የመጣሁትን ነገር ላስጠነቅቃቸው ነው። ማናቸው ነው ሩታ ያለምንም ምክንያት ያለምንም ኬዝ ያለምንም የሆነ ፍላጎት መቼም በዚህ ነሃል ልክ ልታፈቅረው በዚህ ነሃል ልክ ልትወደው በዚህ ነሃል ልክ ዳግም ወደ ህይወቱ ልትመጣ አትችልም። ለምን? ከዚህ በፊት ታውቃላችሁ ብዙ ነገር አድርጋለች። ዛሬም ደግሞ አፍቅሬ ያለው እኔ እናንተ አብረን መመለስ አለብን ስለ ልጅ ስትል ምናምን የሚባለው ነገር እርግጠኛ ነኝ የሆነ ቂምና የሆነ በቀልን አስቦ ብቻ ነው ይመስለኝ። ለምን ዛሬ ካለበት ደስተኛ ህይወት ውስጥ አውጥተው እርግጠኛ ነኝ ወደማይሆኑ የማይገባ ህይወት ውስጥ ሊያስገቡት እንደሆነ ባለሙሉ እርግጠኛ። ያው የትኛውም ሰው የተጣለበትን ሲነሳ ደስ እንደማይለው ሁሉ አብሬሽ አሁን ጥለነዋል ብለው አስበው ነበር አይደል? ከፍ ብሎ ጀግንነቱን እያሳያቸው ስለሆነ ያ ነገር ደግሞ ተፈላጊ አይደለም። ይሄ ልጅ ተሸማቆ እንዲቀመጥ ብቻ ነው ፍላጎታቸው። ስለዚህ ሩታ እባክሽ አብሬሽንም አፍቅረሽው ከሆነ ይሁን ወደሽው እንደ አዲስ ዳግመኛ አዲስ ፍቅሬን ተቀብዬ አብሬው ለመኖር ዝግጁ ነኝ ብለሽ እንኳን ብታስቢ ትንሽ ጊዜ እረፍት ያስፈልግሻል። በደንብ ትንሽ ጊዜ እረፍት ያስፈልግሻል። አርፈሽ ነይና ቁጭ ብለን ማውራት ካለብን አውርተን የሚፈጠረው ነገር ይፈጠራል እንጂ አሁን ባለሽበት ሁኔታ ሩት
እኔ በዚህ ሁኔታ ትክክል ነሽ ብዬ ወይም ደግሞ ይሄ ጤነኛ ሰው አስተሳሰብ እያሰብሽ ነው ብዬ አላስብም። ለምን በቃ የነበረ ነገር አልፏል። አሁን አዲስ ነገር ነው። በአዲስ ነገር ሰው ደግሞ ላይፉ ላይ ገብቶ እንደዚህ መነዛነዝ ሼም። ስለዚህ ሩታ ጋር እንሄዳለን ቤተሰብ አቤት ሰላም እና ከእኔ መደልሽ ነው። አንቺ ጋር አይደለም የመጣሁት። ሩታ ካለች ሩታ ልታገናኝ ነው የመጣሁት። ሩታ የለችም። ወጣለች። እርግጠኛ ነኝ ልትወጣ ትችላለች። ወጣለች። የለችም። የት ሄዳለች? ወይስ አላውቅም። ንኪታ ቃል አይ ነው ልትወጣ ትችላለች። ለምን እንደው የምትወጣናችን ቀጠሮ አይኖራትም? ከእናንተ ጋር ብቻ ነው ቀጠሮ የሚኖራት? አይ እንደዛ ልጅ ሳይሆን ቀጠሮ አይኖራትም ምናምን ሳይሆን በዚህ ሰዓት የትም የሚያስኬድ ነገር ሊኖር አይችልም ብዬ ነው። እና ለአውራት ነው የመጣሁት። ያው የወራሻት አይመስለኝም፣ ወይም ደግሞ አስረድተሻት ምንም አይነት ነገር እየወሰንሽ ስላልሆነ እኔ ዛሬ ገብቼ አስረድቻት ሄዳ ትንሽ እረፍት አድርጋ እንኳን እንድትመለስ ነው። እሱን አንተን እንደማይመለከት እኮ ነግሬሃለሁ። ስለሚመለከተኝ ነገር ለምን ነገርኩህ? ያንን እንደማይመለከትህ መጀመሪያ ነግሬሃለሁ። ገብቶሃል አይደል? ቀጠሮ አስይዘሃል እሷን ለማግኘት። አሁን ይኸውልህ ቀጠሮ እየያዝክ ነው ከእሷ ጋር የምትገናኘው። ዝም ብለህ አንኳኩተህ መምጣት አትችልም። ከአሁን በኋላ ከንቲባ ሊሆን ይችላል። ምን ታውቃለህ? እሱን እንደርስበታለን። እና ምልልሽ አሁን እንደዚህ ጭቅጭቅ ምናምን አልፈልግም። ካለች ሩትን ማግኘት ፈልጋለሁ። አግኝቼ ማውራት ነገር ስላለ ያው እናንተ የምታስረዷት አይምሯን እንድትስት ነው እያደረጋችሁ ያላችሁት። እኔ ደግሞ በሚገባው መንገድ አሁን ላይ ጥሩ ላይ እኔም ስላለው እሷን በሚገባ መንገድ አስረድቻት እንድትሄድ ማድረግ ፈልጋለሁ። እረፍት አድርጋ ከራሷ ጋር ተመልሳ ተማክራ እንድትመጣ እንጂ እንደናንተ ሂጂ ግቢ ውጪ ምናምን አይደለም። ይህን ለማድረግ እኮ አንተ መብት ይላል እኮ አሚሮ። ለምን አሰማኝ? ሰሞኑን ተጨቃጨቅን በዚህ ጉዳይ። መብት ስለዚህ የመሄድ ያለመሄድ መብት አላት። ገብቶሃል? እኛም የመውሰድ ያለመውሰድ መብት አለን። መብት ሳይኖረን ቀርቶ አይደለም፣ ግን ደግሞ ፍላጎቷ ነው። ገብቶሃል አይደል? ፍላጎቷ እስከሆነ ድረስ አስገድዳ አንተ ሂጂ ልትላት አትችልም። ነው ሌላ እቅድ ያቀድከው እቅድ አለ? እቅድ ካላቀድክ ደግሞ ሂጂ የማለት መብት የለህም አንተ ነው እያልኩ ያለሁት። ገብቶሃል አይደል? እያደረጋችሁ እንደሆነ እናውቃለን። ኖ ትዳርም ልታጋቧት እንደሆነ ምናምን ደስተኛ ነን ያ ነገር ላይ። ግን አሁን ላይ ጥሩ ፍቅር ላይ እና እኛ አንፈልግም፣ ልናጋባት አንፈልግም። አንድና አንድ እሷ አብርሃምን ነው ከአብርሃም መለየት አትፈልግም። አለቀ። አይ እንደዛ አይደለም። እናንተ እያንጨረጨራችሁ ነው። እያንጨረጨራችሁ ነው። ሰው አዲስ ፍቅር ላይ ገብቶ እንዴት ነው ካልበጠበጠ የሁሉ ነገር እያደረጋችሁ ያላችሁት እናንተ ናችሁ። ባሏ ነው በቃ ያ ያለፈ ጊዜ አልቆ ይለፍ፣ ሺህ ጊዜ ይለፍ ከፈለገ በቃ አልፈልግም ባሌ ነው አለች። እኛ መብቷን አንጋፋም። ማንንም አምጥተን ደግሞ የማጋባት መብት የለንም እኛ። እርግጠኛ ነኝ አብርሃም እንቁ ሴት ወይም ደግሞ አብርሃም ተጥሎ የተገኘ ወንድ አይደለም አይደል? አብርሃም እንደተጣለ እዛው እንዲቀር ነበር ምኞታችሁ። ስለዚህ አብርሽ የተሻለ ህይወት፣ የተሻለ የሚያፈቅራት ልጅ፣ የተሻለ ደስ የምትል እንስት የሆነችን ሴት አግኝቷል። በራሱ መንገድ እኔ ብቻ ነው የምቆረቆረው አልክ። ያው ሊሆን ይችላል ምናምን። እኔ ስለ እንደዛ አይነት ነገር ላውራሽ አይደለም የመጣሁት። እኔ አሁን ለምሳሌ አብርሃም ወድቆ እንዲቀር ነበር ፍላጎታችሁ፣ አልተሳካላችሁም። ስለዚህ በሌላ አጀንዳ ደግሞ መጣችኋል። አሁን ይሄን ነገር ተወቆ ያምሩ አንተም አለ ይኖር ምን እሱ ስላለ የምታወራው ነገር ይከለክላል? ምንድነው? አይከለክልኝም። አይ ነው ተወው ያወራው። ምንድነው የምትፈልጉት? እንዴት? ምንስ ልፈልግ? ምን ተወው ያወራው? ችግር የለውም። እኔ ልተውት ሩታ የለችም። ያለነው እነሱ ሩታ የለችም። ሩታ ማለት የለችም አለች። አሁን እኮ እያለች ነው። ለምን እናንተ አሁን ለምሳሌ ሰውን አቀራርባችሁ ከማውራት የለችም። አንተ ፈርታ ነው እዚህ ማትመጣ? አይ እኔ ፈርታኝ ማለት ነው። አይመለከትም። ሲጀመር አንተ እዚህ ማትመጣ ስለሚመለከተኝ መሰለኝ። ምንድነው የሚመለከተው? ስለ ሩታ አይመለከተም። ኖ ስለ ሩታ ላይ አይመለከተኝ ይችላል። ስለ ወንድሜ ስለሚመለከተኝ ምናምን አውራ በቃ። አረ እናንተ ሁላችሁ እንደዚህ በሙሉ አፋችሁ አብርሃም ምናምን አትበል። ምንድነው ሐሳብ? ስለ አብርሃም ልናወራ ፈልገን አይደለም። ገብቶሃል አይደል? ሩታን አይደል የፈለከው? ሩታ የለችም በቃ
እኔ አገናኘኝ እኮ እኛ ማገናኘት አንችልም። ወጣለች። ማንም ሰው ቢመጣ ማግኘት አይችልም። ምን ችግር አለ? በቃ አንተ አታችን አይደል? ማንንም ማግኘት አትፈልግም። ያው እኔ ለሚካበል አንተ ምን ይሆናል? በቃ ማንንም ማግኘት አትፈልግም። ግልጽ ተወደረስ ትመጣላችሁ እንዴ? ሰላም አለ ችግር ምን ችግር አለ? ምንድን ነው ችግር ያለው? ከነው ሐሳብ አንተ እኔ እኮ ከዚህ ጋር ይደውቃ ሐሳቤ ስለ ሩታ ምንድን ነው የሚመለከተ ነገር የለም። ስለማን መጀመሪያ እዚህ ጋር ስለምን ትመጣለህ? እስከ መንጣጣት ረጋ ብለህ ከስሜት አንተ ትናንትና ተሳድበህ ነው የሸኛት እሷ ተሳድበህ ሸኛት በሚገባት ጥያቄ ጠየቀችኝ፣ መልስ እየመለስኩ እኮ ምንም ልጠይቃት። አንተ ደግሞ ስለ ገነት አይመለከትም። ይመለከተኛል እንዴ? ነው የማይመለከተኝ? ለምንድን ነው እናንተ በጣም እንደዚህ ሹር ይሆናችሁ? የሆነ ነገር ካልፈለጋችሁ፣ ካልተደባደብን፣ ካልተጣላን፣ ሌላ ነገር ካልተፈጠረ ነው ሀሳባችሁ በቃ በሰላም እየኖረች ነው። እቺ ልበጠብጧት እዚህ ድረስ መምጣት አይጠበቅም። ሄድኩላ አወራውክ አሁን ቤት መምጣት አፈን ከፍተህባት መጣ አይደል? አሁን እንደገና ቤት መጣ። እሷ ታግሳ ዝም ስላለች አይደል? ቤት የመጣው ምንድን ነው የምትፈልጉት? ጋር ምንድን ነው የምትፈልገው? ንገረኝ። እኔ የምፈልገው አንድና አንድ ነገር ሩታ ወደ ቀልቧ ተመልሳ ሄዳ እንድትመጣ እንጂ ሌላ ምንም የምፈልገው ነገር የለም። ወደ ህይወቱ ለምን መጣች? አሁን እንደ አዲስ አንድ ነገር ምን ስለሱ ነገር ራሳቸው መፍታት ይችላሉ። ወደ ቀልቧ ለምትለው ነገር መጀመሪያ አንተ የራስን ቀልብ አግኘሽ። አንተ ራስህ ቀልብን ስላላገኘ መሰለኝ እንደዚህ ሩሩ የምትለው። ምን አናደደ? አንተ ምን አበሳጨ? ሰላሙን እየነሳት ነው። አልነሳዋትም። ሰላሙን እየነሳ ያለችው አብርሃምን ሩታ ነች። እንደ አዲስ ከቤት እየወጣች ሄርሚ ጋር እየሄደች አብርሽ እንደዚህ ምን እንደዚህ ነው። አይደረግም። በቃ ይሄ ሰላማዊ ህይወቱን መኖር አለበት። ምንድን ነው ያበሳጫችሁ ነገር? አይደለም ባሮኮ ነው። ምን አለ ይሁን ያለፈ ታሪክ ነው። እሱ ያለፈ ታሪክ ነው። ሁለቱ በመጣላታቸው የምታገኙት ነገር አለ። እሱ ያለፈ ታሪክ ነው። ምን አገባህ አንተ? ምን ቤት ነው ያንገበገባቸው የመጡ ያይሽ አንተ ምንም የሚመለከት ነገር የለም። ስለሚመለከተኝ እናንተም እኮ ስለ ሩታ አሁን ለምሳሌ በጣም እያወራችሁ በጣም እየዘፈናል ያላችሁት እናንተ ናችሁ አይደል? እናንተም ስለዚህ አይመለከታችሁም ማለት ነው። ለምን አንሸከማትም? ምን አገባ? ስለመሸከም ስላለመሸከም እሱ መሸከም ትችላለህ። እኔ አይመለከተኝም። ግን እኔም ስለ አብርሃም ስለሚመለከተኝ ነው ድረስ የመጣሁት እኮ። ምን ልትመለከተ ምን ልትላት ነው እናንተ? አሁን ይኸውላችሁ ፍላጎታችሁ ቤት እኮ ክብር አለው። አንተ ዝም ብሎ የሚመጣበት ቦታ አይደለም። እሺ እኛ ቤት ድረስ መጣ ክብር ባይኖረው ቆሜ አንኳኩቼ ሰው ገነት መጣ ልትከፍትልኝ አትችልም። ክብር ስላለው መሰለኝ ቆሜ አንኳኳሁት። ታዲያ ገንጥለ ልገባ ነው? አይ ቤት ክብር ባይኖረው ገንጥለ መግባት ይችላል ነበር። እዚህ ድረስ ወጥቶ ነው ማለት ነው። አይወልክ ያ ይሄ ጥጋብ አይደለም። ጥጋቡን ማለት ነው። ምን በቃ ሰላም ያነሳኛው ሰላም ማግኘት ትፈልጋለህ? በእናትህ የለችም። አማርኛ ገብቶሃል? የምትረዳ ከሆነ ማግኘትም ማውራትም አትፈልግም። ማናችሁ? እሺ ማናችንንም አታወራጋለች። ትላንት አውርተን ነበር አይደል? ባለው ነገር ላይ ምን ብዬሻለሁ? ያለው ነገር ቢያንስ ረጋ ብላ ትንሽ ቆይታ ቤተሰቦቿን አግኝታ እንድትመለስ ብታደርጉ እንደዛ እኔ ላይመለከተኝ ይችላል። አሁን እንደ አዲስ ታዲያ የሰው ህይወትን ደግሞ ሽሩሩ ማለት ይሄንንም አይመለከተኝላለች። እነሱ እኮ እየፈለጉ ያሉት ምን እንደሆነ ልንገርሽ። እቺ ልጅ አሳብደው ከዚህ ቤት አስወጥተው ሄርሜላና አብርሃም እነዚህ ቤት የሚገቡበት ነገር ለመፍጠር ነው። ይሄ ደግሞ ፈጽሞ የሚሆን ነገር አይደለም። እቺ ልጅ እንደዚህ አይነት ቤት አይደለም። ምንም የመግባት አቅም አላት። ያሳለፈችበት ቤት እኮ አቅም እንዳላት ካወቃችሁ፣ በዚህ ልክ ደግሞ ሰው ቤት መጀመሪያ ትዳር የነበረበት ቤት መታ ልትኖር እንደማትችል በምንም ተአምር ልታደርገው እንደማትችል ታውቃላችሁ። እኛ ይኸውልሽ ያንጨረጨረን ምንም ኬዝ እኮ የለም። እንደ አዲስ ይሄ ልጅ ደስተኛ ሆኖ ፍቅር የሆነ ህይወት እየኖረ በአዲስ ነገር ከእናንተ ምንድን ነው አይመለከተንም። ለምን ገደል አይገቡም? ለምን ትመጣላችሁ? በቃ እሺ አሁን አታገኛትም ሩታን። እንደዚህ አይደለም ለማየት ማየት አይቻልም። ምንድን ነው ያናደደህ አንተ? ይሄን ያናደደ ነገር ምንድን ነው? ምንድን ነው ያናደደ? በቃ ከዚህ ጋር ሄደህ ምንድን ነው ያናደደኝና እኛ ሩታን ልናገናኛችን በሰላማዊ መንገድ ሂድል። ሲጀመር አንተን አይመለከትም። እኔ ጠራሁት ቤት አመለከ ገነት መጣች። እህቴን እየመጣ እንደበጠበጣት አልፈልግም። ማናችሁም ጋር አይደለም የመጣሁት ታውቃላችሁ አይደል? ይሄን እንደ ድንገት እዚህ ሩታ ጋር ልኖር ትችላለሽ ታውቃለሁ። እዚህ እንዳለሽ አውቃለሁ። ግን ደግሞ ስታንኳኩልኝ አንቺ ልትከፍችልኝ ደግሞ እንደማትችይ ገምቼ የመጣሁት እኔ ነኝ። እንግዲህ ተዘበኛ መጣር አለብን ነገሩ። እኔ ምንም አልፈልግም። ሰላም ነው የምፈልገው። ከዚህ ጋር ሄደን ይኸውልህ እኔ እዩ የምትረዳኝ ወይ ደግሞ የምታዳምጠኝ ከሆነ አንተም ብዬ አይደለም የመጣሁት ሩታን ብዬ ነው አይደል እኮ አትሄድም። ስለዚህ አንተ አይመለከትህም። እኔ የወረሉት በግድ ትገባለህ? አልገባም። እኔ በግድ ሰው ቤት መግባት አልፈልግም እኮ። ስለዚህ ሂድ በቃ። ከቻላችሁ ማውራት አንፈልግም ከአንተ ጋር መነጋገር አንፈልግም። ሂድልኝ። ሰው እየበጠበጥክ ነው። ጎረቤት እየበጠበጥኩ አይደለም እኔ። በቃ ዋነኛው ዓላማዬ ሩታ ወደ ራሷ እንድትመለስ ብቻ ነው።
ከዚህ ቤተሰቦቿ ጋር ደርሳ መታ ያለውን ነገር የምታስተካክል ነው። ሌላ ኬዝ ምንም ነገር የምፈልገው ነገር የለም። ያን ነገር ደግሞ እናንተ ማድረግ አልቻላችሁ ማለት ምን ነው? በሩታ ህይወት ፈላጭ ቆራጩ ካሉኝ ያላችሁ ሰው ሰላም ማግኘት አይችልም። መካሪም እናንተ ናችሁ። ትክክል እናንተ ናችሁ። ነገር የምታዙት እናንተ ናችሁ። ሁሉም ነገር በእሷ ህይወት ነው እንዴ የምታዙት? ላዛ አይደለም በቃ የማይገባ ነገር እያደረገች ስለሆነ በቃ ልትቆጠብ ይገባል ከእንደዚህ አይነት ድርጊቷ ማለት ነው። ይበቃችኋል። እኛ ምንም የሚያደርግነው ነገር የለም። ትተን እኮ ይኸውልሽ እኛ ትተን ፕሮግራሞች ላይ ነው፣ ሰርጎች ላይ ነው፣ ፕሮግራሞች ላይ ነው። ዋጋ ነው አንተ ጋር አይደለም። ባሏ ዘበኛ ነህ እንዴ? ምንድነው? በጣም አንተ በምትናገረው ነገር ስሜት አይሆን ሌላ ነገር አልፈጥም። እናንተ የምትፈልጉት እሱ ነው አይደል? ግን አንድ ነገር በሰላማዊ መንገድ ነው የመጣው። በሰላማዊ መንገድ እንጂ አልሄድም። ከእንግዲህ በኋላ እዚህ ቤት እንዳለ አልሄድም። አትሄድም? አዎ አልሄድም። ሌላ ነገር ነው የምትፈልገው? አዎ እፈልጋለሁ። ሌላ ቆይቶ ምንድን ነው? ምን ይዟት ሊመጣ ነው? ታኔ እስቲ ይዟት ለምን ይዟት ነው የሚመጣው እኮ? ይዟት ለምንድን ነው ይዟት የሚመጣው? ማውራት አትፈልግም? ለምንድን ነው ማውራት ማትፈልገው? እንዴ ሲንኳኳ እኮ ነው የወጣሁት። ስለማትፈልግ ነው። አንዴ የለችም ትላለሽ፣ አንዴ ማውራት አትፈልግም፣ አንዴ ነገር ማድረግ አትፈልግም። ያለችም ከተባለ የለችም ነው በቃ። የለችም ከተባለ የለችም ነው። ገብቶሃል አይደል? ሰው ሊያናግር ካልፈለገ መሄድ እኮ ነው በሰላም ገብቶሃል። ከአንተ ጋር ጭቅጭቅ ምናምን መግባት አንፈልግም እኛ። አይና ተጨቃጨቅ አይደል? ሰሞኑን ተጨቃጨቅ ተጠራ ተዘጋጀ። አሁን ደግሞ ቤት መጣ ምንድን ነው? ምንድን ነው? ምንድን ነው? እሺ ምንድን ነው? አልሄድም አልሄድም አስወጪው። ለምን አታፍም? እሱን አስወጪው። እዩን ነው የምፈልገው። መጥረጊያ ይዞ እንደዚህ ይወጣል እንዴ? ልቀቂኝ። አንተ አይነን ነው እሺ ማጠፋ። ከኔ ገነትን አክብሬ ነው እንጂ በደንብ ነው ማስቀየም። እዩ በቃ ስርዓት ያዘ። አልሄድም። አንተ አይመለከትህም። አልሄድም እንዴ? ለምን ነው አንተ እንደዚህ የምትሆነው? ልቀቀው። ወይ ተዩ ተው። አንተ ቢያንስ አይደለም ይሄ እነዚህ ዱላ ላይ ፈልጉት። ምን ነው ለይዘው አልፎ ተቀመጣ አይደል እንዴ? አንተ ሰው ቤት መጣች ተወጣት ክብር የላችሁ እንዴ? ሰው ቤት አንተ በቃ እሺ ከዚህ ጋር በዚህ አናተ ነው ለቦታ ከፍላለሁ። ከዛስ ምን ነው ቤት ድረስ መጣ። ይኸውልህ ገነትን አክብሬ እንጂ ስለአንተ ምንም ችግር የለውም። እንገናኛለን። ወጣ ቱሪና ሰው ሰላም አይሰጡም እንዴ?